Sudan's army-backed government has accused neighboring aggressive behavior. ሱዳን ሁልጊዜም በግብጽ ቁጥጥርና ተጽዕኖ ስር እንድትቆይ ስልታዊ ደባዎች ሲፈጸሙባት የቆዩት። الكل بيسأل فين صواريخ مصر؟ ሱዳን በገዛ ምድሯ ላይ እንግዳ በገዛ ሀብቷ ላይ ደግሞ ተመልካች እንድትሆን አድርጓታል። وصلوا المعارك في السودان ከግብጽ ስትራቴጂያዊ ፍላጎት ጋር በቀጥታ የተቆራኘ ነው። تفقد السيد الرئيس عبد الفتاح السيسي ያልተለመደ የዲፕሎማሲና ወታደራዊ መነቃቃትም የሴራውን ጥልቀት ያሳያል። የአፍሪካ ቀንድ ፖለቲካዊ ገጽታ ሲፈተሽ እንደ ሱዳን ያለ እርስ በርሱ የሚቃረን ማንነትና ዕጣ ፈንታን የተሸከመ ሀገር ማግኘት አዳጋች ነው። ሱዳን በቆዳ ስፋቷ በውስጧ በያዘችው እጅግ ለም የሆነ መሬትና የሁለቱ አባዮች መገናኛ መሆኗ የቀጠናው ብቻ ሳይሆን የአፍሪካ የምግብ ዋስትና ማረጋገጫና የኢኮኖሚ ሞተር ሊያደርጋት ይችል ነበር። ሆኖም የታሪክ መዛግብትና የወቅቱ ፖለቲካዊ እውነታዎች የሚነግሩን ተቃራኒውን መራር እውነታ ነው። ይህች ግዙፍ ሀገር ለበርካታ አስርተ ዓመታት በውስጥ ጦርነት፣ በኢኮኖሚ ድቀት፣ በተቋማዊ መዳከምና ዲፕሎማሲያዊ ጥገኝነት ተተብትባ ትገኛለች። ሱዳን ካሏት እልፍ ጸጋዎች አንጻር ዛሬ የምትገኝበት ውል አልባ ምስቅልቅል ለምን የሚል ጥያቄን ያስነሳል። የዚህ ምስቅልቅል ስረ መሰረት ሲመረመር ደግሞ ጉዳዩ በቀጥታ ወደ ካይሮ ቤተ መንግስትና ወደ ቅኝ ግዛት ዘመን የሴራ ፖለቲካ ውሎች ያመራል። ግብጽ ለዘመናት አባይን የህልውናዋ ብቸኛ ምንጭ አድርጋ ስለምትመለከተው በአባይ ተፋሰስ በተለይም በሱዳን ምድር ላይ የሚፈጠር ማናቸውም አይነት ነፃ የልማት እንቅስቃሴ፣ የፖለቲካ መረጋጋት ወይም የዲሞክራሲያዊ ስርዓት ግንባታ ለካይሮ ደህንነት እንደ ስጋት ይቆጠራል። ለዚህም ነው ሱዳን ሁልጊዜም በግብጽ ቁጥጥርና ተጽዕኖ ስር እንድትቆይ ስልታዊ ደባዎች ሲፈጸሙባት የቆዩት። ካይሮ ሱዳንን የምትመለከተው እንደ ሉዓላዊትና አቻ አጋር ሀገር ሳይሆን የአባይን የውሃ ፍሰት ያለምንም መስተጓጎል እንደምታረጋግጥላት የደህንነት ጋሻ ወይም በፈር ዞንና ለራሷ ዘላቂ የምግብ ፍላጎት እንደምትጠቀምበት የጓሮ እርሻ አድርጋ ነው። ይህ ታሪካዊና ስትራቴጂያዊ ጥምር ጫና ሱዳን የራሷን ብሔራዊ ጥቅም ከመቅረጽ ይልቅ የግብጽን ስትራቴጂያዊ ፍላጎት ለማርካት እንድትገደድ አድርጓታል። ከ1929 የቅኝ ግዛት ውል አንስቶ እስከ 1959 የውሃ ክፍፍል ስምምነት ድረስ ያሉት ሂደቶች ሱዳን የራሷን የውሃ ሀብት እንዳታለማና በምትኩ ለግብጽ ፍላጎት ተገዢ እንድትሆን የፈረዱባት የታሪክ ማነቆች ናቸው። ይህ ጥገኝነት በኢኮኖሚ ረገድ ብቻ ሳይሆን በፖለቲካዊና ወታደራዊ ዘርፎችም ሰርጎ በመግባት የሱዳን ጀነራሎች ከጎረቤት ሀገራት በተለይም ከኢትዮጵያ ጋር ያላቸውን ግንኙነት በካይሮ መነጽር ብቻ እንዲመለከቱት አድርጓቸዋል። Sudan's army-backed government has accused neighboring aggressive behavior. ጤና ይስጥልን ውድ የሳሎን ቲዩብ ቤተሰቦቻችን፣ ሱዳን ከቅኝ ግዛት አንስቶ እስከ ዛሬው የኢትዮጵያ ታላቁ ህዳሴ ግድብ ድርድር ድረስ በግብጽ ስትራቴጂያዊ ጫና ውስጥ እንዴት እንደወደቀች በዛሬው የሳሎን ተረካችን እንመለከታለን። ግብጽ ሱዳንን በመጠቀም በኢትዮጵያ ላይ የምታደርገው ስውርና ግልጽ ዲፕሎማሲያዊ ጫና የአባይ ተፋሰስ ሀገራትን የውሃ ሀብት ክፍፍል ስምምነት እንዴት እንዳደናቀፈው፣ የአልፋሽጋን የድንበር ውዝግብ እንደ ስልታዊ ማዘናጊያና የውጥረት መፍጠሪያ እንዴት እንደተጠቀመችበት በጥልቀት ለመዳሰስም እንሞክራለን። ከዚህም ባለፈ የሱዳን ሉዓላዊ ውሳኔ የመስጠት አቅሟ መዳከም ለኢትዮጵያ ብሔራዊ ደህንነትና ለአጠቃላዩ የአፍሪካ ቀንድ ሰላም ያለውን ከፍተኛ አደጋ በማሳያዎችና በተጨባጭ ምሳሌዎች ለማስረዳት እንሞክራለን። አብራችሁን ቆዩ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ ቤት በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉን ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስሎታል። በአዋሬ ከባለ 1 እስከ ባለ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርበዋል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 7 ሲደውሉ። የሱዳን የልማት መጓተትና ዛሬ የምትገኝበት ሀገራዊ ምስቅልቅል ታሪክ በአጋጣሚ የተከሰተ ድንገቴ ክስተት ሳይሆን
በ19ኛው መቶ ክፍለ ዘመን በታቀደ ስትራቴጂያዊ ደባና በቅኝ ግዛት መዋቅራዊ ሴራ የተቀመረ የጂኦፖለቲካ ውጤት ነው። የዚህ ታሪካዊ ጠባሳ መነሻው በ1899 የተመሰረተው የእንግሊዝ ግብጽ ጥምር አገዛዝ ነው። ይህ አገዛዝ በስያሜው ጥምር ወይም ኮንዶሚኒየም ይባል እንጂ በተግባር ግን ሱዳንን የገነባት እንደ ሉዓላዊትና ራሷን እንደቻለች ሀገር ሳይሆን ለግብጽ ግብርናና ለታላቋ ብሪታንያ የጨርቃ ጨርቅ ኢንዱስትሪዎች ማሟያን እንድታገለግል ተደርጋ የተቃኘች የኢምፔሪያሊዝም ውጤት አድርጎ ነው። በወቅቱ የአካባቢው ልዕለ ኃያል የነበረችው እንግሊዝ ለራሷ የጥጥ ምርት ፍላጎትና የስትራቴጂያዊ አጋሯን የግብጽን ጥቅም ለማስጠበቅ ስትል የ1929ን የአባይ ውሃ ስምምነትን አጸደቀች። ይህ ስምምነት ግብጽ በአባይ ወንዝ ላይ የቬቶ ወይም የማንኛውም የልማት እንቅስቃሴን የመከልከል መብት እንዲኖራት ሲያደርግ፣ ሱዳን ግን የራሷን ለም መሬት ለማልማትና ለሕዝቧ የሚተርፍ ግድብ ለመገንባት እንኳ ከካይሮ ፈቃድ እንድትጠይቅ የሚያስገድድ የባርነት ቀንበር ውስጥ ከተታት። በዚህም ምክንያት ሱዳን ገና እንደ ሀገር መቆም ከመጀመሯ በፊት በገዛ ተፈጥሯዊ ሀብቷ ላይ ውሳኔ የማሳለፍ መብቷ ተገፎ የግብጽ የጓሮ እርሻ ሆና እንድትቀጥል ተፈረደባት። ይህ የውሃ ፖለቲካ ሱዳን በገዛ ምድሯ ላይ እንግዳ፣ በገዛ ሀብቷ ላይ ደግሞ ተመልካች እንድትሆን አድርጓታል። ይህ የጓሮ እርሻ ፖለቲካ ሱዳን በ1956 ነፃነቷን ካገኘች በኋላም እንደ ጽኑ ደዌ አብሯት ቀጥሏል። ግብጽ ሱዳንን የምትመለከተው እንደ አቻ አጋር ሀገር ሳይሆን የአባይን የውሃ ፍሰት ያለምንም መስተጓጎል እንደምታረጋግጥላት የደህንነት ጋሻ ነው። ካይሮ በሱዳን ውስጥ ጠንካራ ዴሞክራሲያዊና ራሱን የቻለ መንግስት እንዳይፈጠር በውስጥ ፖለቲካው ላይ ጣልቃ በመግባት ስታዳክምም ኖራለች። ይልቁንም ለካይሮ ስትራቴጂያዊ ፍላጎት ታማኝ የሆኑ ወታደራዊ አመራሮችን በመደገፍና በማበረታታት ሱዳን በቋሚ ያለመረጋጋት፣ በወታደራዊ መፈንቅለ መንግስትና በፖለቲካ ሽኩቻ ውስጥ እንድትኖር ማድረጉ ለግብጽ የውሃ ደህንነት እንደ ዋስትና ተደርጎ ተወስዷል። ይህም ሱዳን የራሷን ብሔራዊ ጥቅምና የልማት አጀንዳ ከመቅረጽ ይልቅ ሁልጊዜም ካይሮን የሚያስደስት ፖሊሲን እንድትከተል አስገድዷታል። ከዚህም ባለፈ የሱዳን የኢኮኖሚ መዋቅርና የመሰረተ ልማት አውታሮች ታሪክ የዚሁ ተጽዕኖ ግልጽ ማሳያ ሆነው ይገኛሉ። በሀገሪቱ የተገነቡት የባቡር መስመሮች፣ መንገዶችና ወደቦች የሱዳንን ክልሎች እርስ በርስ አገናኝተው የውስጥ ንግድና ብሔራዊ አንድነትን ከማሳደግ ይልቅ ምርቶችንና ጥሬ ዕቃዎችን በተለይም ጥጥን በቀጥታ ወደ ግብጽና ወደ አውሮፓ ገበያ ለማጓጓዝ በሚያመች መልኩ የተዘረጉ ናቸው። ይህ የውጭ ኃይሎች ሰንኮፍ ሱዳን የራሷን የውስጥ ገበያና የኢንዱስትሪ መሰረት እንዳታሳድግ በማድረጉ ዛሬም ድረስ በዓለም ላይ ካሉ እጅግ ለም መሬቶች አንዱን ይዛ ሳለች የምግብ ዋስትናዋን ማረጋገጥ ያልቻለችና የውጭ እርዳታ የምትጠብቅ ጥገኛ ሀገር እንድትሆን አድርጓታል። ባጭሩ የሱዳን የታሪክ ጠባሳ የግብጽን ስትራቴጂያዊ ህልውና ለመጠበቅና የቅኝ ግዛትን ጥቅም ለማርካት ሲባል የአንድ ሀገር ልማትና የህዝብ ብልጽግና መስዋዕት የሆነበት አሳዛኝ ሂደት ነው ቢባል ይገልጸዋል። በኢትዮጵያና በሱዳን መካከል ያለው የአልፋሽጋ የድንበር ውዝግብ ለዘመናት በሁለቱ ሀገራት ዘላቂ ግንኙነት ውስጥ እንደ እንቅፋት ሲታይ የቆየ ጉዳይ ቢሆንም ከቅርብ ዓመታት ወዲህ ከቀላል የድንበር ግጭት አልፎ ወደ ከባድ የጦርነት ትኩሳት እንዲያመራ መደረጉ ከግብጽ ስትራቴጂያዊ ፍላጎት ጋር በቀጥታ የተቆራኘ ነው። አልፋሽጋ ለሱዳን የሉዓላዊነትና የድንበር ማስከበር ጥያቄ ብቻ ሳይሆን ካይሮ በአፍሪካ ቀንድ ውስጥ የኃይል ሚዛኑን ለመቆጣጠርና የራሷን የውሃ ፖለቲካ የበላይነት ለማስጠበቅ የዘረጋችው ስልታዊ ወጥመድ ሆኖ አገልግሏል፣ እያገለገለም ነው። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ባፋጠነችበትና ለዓለም አቀፉ ማህበረሰብ የጋራ ልማት ጥሪዋን ባቀረበችበት አንድ ወቅት ግብጽ ይህንን ፕሮጀክት የህልውና ስጋት አድርጋ በመቁጠሯ ኢትዮጵያን በዲፕሎማሲና በኢኮኖሚ ብቻ ሳይሆን በጸጥታም ወጥሮ መያዝን ዋነኛ ግብ አድርጋ ተንቀሳቅሳለች። በዚህ መሰረት በኢትዮጵያ ውስጥ የፖለቲካ ሽግግርና በሰሜኑ ጦርነት ምክንያት የተፈጠረውን ክፍተት በመጠቀም ግብጽ በሱዳን ወታደራዊ አመራሮች ላይ የነበራትን ተጽዕኖ ተጠቅማ የአልፋሽጋን ግጭት እንዲቀሰቀስ አድርጋለች። ግቡ በእርግጥም ግልጽ ነበር። ኢትዮጵያ በምዕራብ ግንባር አዲስ የጦርነት ፈተና እንዲገጥማት በማድረግ ትኩረቷን፣ ኃይሏንና ሀብቷን ከህዳሴው ግድብ ግንባታና ድርድር ወደ ድንበር ጥበቃ እንድታዞር ማድረግ ነበር። ይህ የአልፋሽጋ ውጥረት በተባባሰበት ወቅት በካርቱምና ካይሮ መካከል የታየው ያልተለመደ የዲፕሎማሲና ወታደራዊ መነቃቃትም የሴራውን ጥልቀት ያሳያል። ግብጽ ለሱዳን ጦር መሳሪያ፣ ቴክኒካዊ ድጋፍና መረጃ በማቅረብ ግጭቱ እንዳይቆም ስታደርግ፣ በሌላ በኩል ደግሞ የአባይ ዘቦች ወይም ጋርዲያንስ ኦፍ ዘ ናይል በሚል መጠሪያ ተከታታይ የጋራ ወታደራዊ ልምምዶችን በማካሄድ በኢትዮጵያ ላይ ስነ ልቦናዊ ጫና ለመፍጠር ሞክራለች።
ይህም ሱዳን ከታሪካዊ ጎረቤቷ ከኢትዮጵያ ጋር ያላትን የህዝብ ለህዝብ ትስስርና የንግድ ግንኙነት ገፍታ የግብፅን ስትራቴጂያዊ ፍላጎት ለማስፈጸም ተላላኪ እንድትሆን አድርጓታል። ይህ ሂደት ሱዳንን ከቀጠናዊ አጋርነት ወደ ግብፅ የጸጥታ ተቀጥላነት ዝቅ አድርጓታል። በተጨማሪም የሱዳን ወታደራዊ አመራሮች በሀገር ውስጥ የገጠማቸውን የዲሞክራሲያዊ ለውጥ ጥያቄና ህዝባዊ ተቃውሞ ለማፈን የአልፋሽጋን ጉዳይ እንደ ብሔራዊ ስሜት መቀስቀሻና የግብፅን ድጋፍ ማግኛ ካርድ ተጠቅመውበታል። ሱዳን ከህዳሴው ግድብ የምታገኘው ከጎርፍ አደጋ መዳን፣ ወጥ የውሃ ፍሰትና ርካሽ የኤሌክትሪክ ኃይል ጥቅሞች እጅግ ግልጽ ቢሆኑም በካርቱም ቤተ መንግስት የነገሰው የካይሮ ተጽዕኖ ግን ሀገሪቱ የራሷን የልማት ጥቅም ወደ ጎን እንድትገፋ አስገድዷታል። በዚህም ምክንያት አልፋሽጋ ለሱዳን የሚጨምረው መሬት ባይኖርም የካርቱምን ቀጠናዊ ትብብር፣ ሰላምና የታሪካዊ ወንድማማችነቱን ስትራቴጂያዊ ዕድል የሚያሳጣት መሆኑ አልቀረም። ባጭሩ አልፋሽጋ ሱዳን የገዛ ራሷን ጥቅም መሰዋት እንድትጀምር ግብፅ የጣለችባት የፖለቲካ መረብ ነው ቢባል ገላጭ ነው። የናይል ተፋሰስ ሀገራት የጋራ የትብብር ማዕቀፍ ስምምነት በአባይ ወንዝ ታሪክ ውስጥ እጅግ ወሳኝና የፍትሃዊ ውሃ አጠቃቀምን መርህ በሕግ ደረጃ ለማጽናት የተዘጋጀ ሰነድ ነው። ይህ ስምምነት የታለመው ለዘመናት የቆየውንና የቅኝ ግዛት ውርሶችን የተሸከመውን የበላይነት በመስበር ሁሉንም የተፋሰሱ ሀገራት በእኩልነትና በጋራ ተጠቃሚነት የሚያስተሳስር ስርዓትን ለመዘርጋት ነው። ሆኖም ይህ ታሪካዊ ሂደት በግብፅና በሱዳን መካከል ያለውን ልዩና ጥገኛ ግንኙነት ትልቅ ፈተና ላይ የጣለ ከመሆንም ባለፈ ሱዳን የራሷን ብሔራዊ ጥቅም ወደ ጎን ገፍታ ለካይሮ ስጋት ስትል ራሷን ከቀጠናዊ ልማት ራዕይ ያገለለችበትን ሂደት ቁልጭ አድርጎ ያሳያል። ሱዳን 1990ዎቹ መጀመሪያ የአባይ ተፋሰስ የትብብር ኢኒሼቲቭ ሲመሰረት የነበራት ሚና እጅግ የላቀና ተስፋ ሰጪ ነበር። የሱዳን የውሃ ባለሙያዎችና ቴክኖክራቶች ስምምነቱ ለሀገሪቱ ሰፊ የግብርና መሬት ልማት፣ ለኃይል አቅርቦትና ለተቀናጀ የውሃ አስተዳደር ያለውን ፋይዳም በሚገባ ይረዱት ነበር። ዳሩ ግን ጉዳዩ ወደ ውሳኔና ወደ ፖለቲካዊ ቁርጠኝነት ሲሸጋገር ግብፅ በሱዳን ፖለቲካዊ መዋቅር ላይ ያላትን የቆየ ተጽዕኖ በመጠቀም ሱዳንን ወደ ራሷ ጎራ ስታስገብራት ታየ። ግብፅ ታሪካዊ መብት የምትለውና በ1959 የሁለትዮሽ ስምምነት ያገኘችው የውሃ ድርሻ በአዲሱ ኢኒሼቲቭ ምክንያት ሊቀንስ ይችላል የሚል ስጋት ሲያድርባት ሱዳንንም የዚሁ ተቃውሞ ግንባር ቀደም አጋሯ እንድትሆን ከፍተኛ ጫና አድርጋባታለች። በስምምነቱ ውስጥ በተለይም በአንቀጽ 14 ላይ ያለው የውሃ ደህንነት ትርጓሜ የካይሮን ባለስልጣናት በእርግጥም ክፉኛ ያሰጋቸው ነበር። ግብፅ ይህ ሐረግ የ1959ን ስምምነት ሙሉ በሙሉ ውድቅ ያደርግብኛል ብላ ስለምታምን ሱዳንም የዚህ ተቃውሞዋ ድምጽ እንድትሆን አድርጋለች። ሱዳን እንደ ኢትዮጵያ፣ ኡጋንዳ፣ ኬንያና ታንዛኒያ ካሉ የላይኛው የተፋሰስ ሀገራት ጋር በመተባበር የራሷን የውሃ ድርሻ ማስፋትና የልማት ብድር ማግኘት ሲገባት የግብፅን የብቸኝነት የበላይነት ለማስጠበቅ ስትል ስምምነቱን ባለመፈረም ራሷን አግልላለች። ይህ መነጠል ሱዳን በዓለም አቀፍ የገንዘብ ተቋማት ዘንድ ያላትን ተቀባይነት ከመቀነሱም ባለፈ በአባይ ጉዳይ ላይ ያላት ሉዓላዊ የውሳኔ መብት በካይሮ እጅ እንዲወድቅ አድርጓል። በመጨረሻም የሱዳን ከኢኒሼቲቭ መራቅ ለሀገሪቱ ያተረፈው ስትራቴጂያዊ ኪሳራ ብቻ ሆኖ ተደምድሟል። ሌሎች ተፋሰስ ሀገራት የጋራ ኮሚሽን በማቋቋም ወደ ተግባራዊ ትብብር ሲሸጋገሩ ሱዳን ግን በግብፅ ጥላ ስር ሆና የቀድሞውን ስርዓት ሙጥኝ ማለቷ ከጎረቤቶቿ ጋር ያላትን ዲፕሎማሲያዊ ግንኙነት አሻክሮታል። ይህ መሻከር ለግብፅ የዲፕሎማሲ ድል ሲሆን፣ ለሱዳን ግን የራሷን ተፈጥሯዊ ሀብት በነጻነት የማልማት እድሏን የገደበ ሌላው የጥገኝነቷ ማረጋገጫ ሆኗል። ባጭሩ የናይል ተፋሰስ ሀገራት የጋራ ትብብር ማዕቀፍ ስምምነት ሱዳን እውነተኛ አፍሪካዊ ማንነቷና ሉዓላዊ ጥቅሟን የምታረጋግጥበት ታሪካዊ አጋጣሚ ሆኖ ሳለ የካይሮ ስትራቴጂያዊ ጫና ግን ሀገሪቱን ወደ ኋላ በመሳብ በቀጠናው እንግዳና ብቸኛ እንድትሆን አድርጓታል። ግብፅ በሱዳን ፖለቲካዊ፣ ወታደራዊና ደህንነት መዋቅር ላይ ያላት የጠለቀ ተጽዕኖ በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ብቻ የሚወሰን ሳይሆን የኢትዮጵያን ብሔራዊ ደህንነትና ስትራቴጂያዊ ጥቅሞች በቀጥታ የሚጋፋም ነው። ካይሮ ሱዳንን የምትመለከትበት መንገድ ማለትም እንደ መከላከያ ጋሻና እንደ ስትራቴጂያዊ መንደርደሪያ ነጥብ መሆኑ ኢትዮጵያ በምዕራብ ግንባር ሁልጊዜም በጥርጣሬና በስጋት እንድትኖር የሚያስገድዳት የጂኦፖለቲካዊ ጫናን ይፈጥራል። በአጭር አነጋገር ሱዳን በካይሮ ስትራቴጂያዊ መዳፍ ስር በወደቀች ቁጥር ኢትዮጵያ የቀጠናዊ የበላይነቷን ለማስከበርና የልማት አጀንዳዎቿን ለማሳካት
በሶስት ዋና ዋና ግንባሮች ፈተና ይጋረጥባታል። አንደኛውና ዋነኛው ፈተና ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዙ ድርድሮችና ተያያዥ ዲፕሎማሲያዊ ፍልሚያዎች ናቸው። ሱዳን በቴክኒካዊ ባለሙያዎቹ አማካኝነት የግድቡን ዘርፈ ብዙ ጥቅሞች በሚገባ ብትረዳም የካይሮ ፖለቲካዊ ጫና ግን ሱዳን በድርድር ጠረጴዛው ላይ እንደ ሌላኛዋ ግብጽ ሆና እንድትቀርብ ያደርጋታል። በተጨማሪም ግብጽ ሱዳንን እንደ ድምጽ ማጉያ በመጠቀም ኢትዮጵያ በዓለም አቀፍ መድረክ የምታቀርበውን የፍትሃዊ አጠቃቀም ጥያቄ ለማዳከም ትሰራለች። ሱዳን የራሷን ሉዓላዊ አቋም ይዛ ከኢትዮጵያ ጋር በቴክኒክ ጉዳዮች ላይ ከመስማማት ይልቅ የግብጽን የታሪካዊ መብት ጥያቄ እንድታስተጋባ መደረጓ ኢትዮጵያ በአባይ ጉዳይ የምታደርገውን ዲፕሎማሲያዊ ጉዞ እስከዛሬ እጅግ ውስብስብና አድካሚ እንዲሆን አድርጎታል። ሁለተኛው ስትራቴጂያዊ ስጋት ወታደራዊና የጸጥታ ጉዳይ ነው። ግብጽ ከኢትዮጵያ ጋር ቀጥተኛ የየብስ ድንበር ስለሌላት ሱዳን ለካይሮ የውክልና ጦርነት ማካሄጃ ምቹ ምድር ሆና ታገለግላለች። በኢትዮጵያ የሰሜኑ ጦርነት በተቀሰቀሰበት ወቅት ግብጽ የሱዳን ወታደራዊ አመራሮችን በመገፋፋት የአልፋሽጋን ወረራ እንዲፈጽሙ ማድረጓ ለዚህ ግልጽ ማሳያ ነው። ዓላማው ኢትዮጵያ በውስጥ ሰላሟ ላይ በምትረባረብበት ወቅት በምዕራብ ግንባር ተጨማሪ ስጋት በመፍጠር ኃይሏ እንዲበታተንና በህዳሴው ግድብ ላይ ያላት ቁርጠኝነት እንዲላላ ማድረግ ነበር። ይህ አይነቱ የጎረቤትህን ጠላት ወዳጅህ አድርግ የሚለው የካይሮ ስልት ሱዳን ለኢትዮጵያ ያላት ሚና ከታሪካዊ ወንድማማችነት ወደ ስጋት ምንጭነት እንዲቀየር አድርጎታል። በዚህ መልክ የሱዳን በግብጽ ተጽዕኖ ስር መውደቅ ታዲያ የአፍሪካ ቀንድን የቀጠናዊ ትስስርና የኃይል ሚዛንን ያናገዋል። ኢትዮጵያ አካባቢውን በኤሌክትሪክ ኃይል፣ በባቡር መስመርና በንግድ መሰረተ ልማት ለማስተሳሰር የምታደርገው ጥረት ለካይሮ የቀጠናዊ የበላይነት ስጋት ነው። ግብጽ ይህንን ትስስር ለመበጠስ ሱዳን ወደ ኢትዮጵያ ከመመልከት ይልቅ ወደ ሜዲትራኒያን እንድታይ የተለያዩ ማባበያዎችና የኃይል ትስስር ፕሮጀክቶችን ታቀርባለች። ይህ ደግሞ ሱዳን የራሷን ተፈጥሯዊ የቀጠናው አጋርነት ዘንግታ ለግብጽ ጂኦፖለቲካዊ ፍላጎት ስትል ከጎረቤቶቿ ጋር የምታደርገውን የኢኮኖሚ ውህደት እንድትገታ ያደርጋታል። በአጠቃላይ የሱዳን ሉዓላዊነት መሸርሸር ለኢትዮጵያ ሰላምና ልማት እንቅፋት ሲሆን፣ ሱዳን ራሷን ችላ ስትቆም ግን ለኢትዮጵያና ለአጠቃላዩ ቀጣና አስተማማኝ የደህንነት ጋሻ ያደርጋታል። ነገራችንን ለማጠቃለል የሱዳን የልማት መጓተት፣ የፖለቲካ ምስቅልቅልና የዲፕሎማሲያዊ መገለል የተፈጥሮ ጣፈንታ ሳይሆን ለዘመናት በካይሮ የተቀመረ ስትራቴጂያዊ ደባ መራር ፍሬ ነው። ሱዳን ካለችበት የታሪክና የኢኮኖሚ አዙሪት ወጣ የእድገት ጎዳና ላይ ለመጓዝ በመጀመሪያ የራሷን የሉዓላዊነት መስመር በድፍረት መተለምና ብሔራዊ ጥቅሟን ከግብጽ ስትራቴጂያዊ ፍላጎት ነፃ ማውጣት ይኖርባታል። የሱዳን እውነተኛ ነፃነት የሚረጋገጠውም በሰንደቅ ዓላማ ብቻ ሳይሆን በአባይ ውሃ አጠቃቀም፣ በድንበር ጸጥታና በቀጠናዊ አጋርነት ላይ ራሷን የቻለች የውሳኔ ባለቤት ስትሆን ጭምር ነው። ለዚህም ዋነኛው መፍትሄ ከጥገኝነት ወደ እውነተኛና እኩልነት ላይ የተመሰረተ ቀጠናዊ ትስስር መሸጋገር ነው። ካርቱም ከግብጽ ጋር ያላትን ታሪካዊ ግንኙነት መጠበቅ አመክንያዊ ቢሆን እንኳ ይህ ግንኙነት የራሷን ሕዝብ ዳቦ፣ መብራትና ሰላም መስዋዕት የሚያደርግ መሆን የለበትም። ሱዳን እንደ ግድቦች፣ ትላልቅ የመስኖ እርሻዎችና የኃይል ማመንጫዎች ያሉ ብሔራዊ ፕሮጀክቶቿን ስታቅድ በካይሮ ስጋት ሳይሆን በራሷ ፍላጎት ላይ መመስረት ይኖርባታል። ለአብነትም የህዳሴውን ግድብ እንደ ስጋት ሳይሆን እንደ ልማት አጋር አይታ ከኢትዮጵያ ጋር በጋራ የድንበር ልማትና በኤሌክትሪክ ትስስር ላይ ብትሰራ በየዓመቱ ለጥፋት የሚዳርጋትን የጎርፍ አደጋ መከላከልና በሚሊዮን የሚቆጠር ዶላር ከኃይል ግዢ ማዳን ትችላለች። ይህ ደግሞ ለሱዳን ህዝብ የኢኮኖሚ እፎይታን የሚያመጣ ብቸኛው መንገድ ነው። በተጨማሪም ሱዳን ወደ ናይል ተፋሰስ የትብብር ማዕቀፍ መመለሷ የቀጠናውን የኃይል ሚዛን ለዘላቂ ሰላም በሚያመች መልኩ ይቀይረዋል። ግብጽ ብቻዋን የምታስተጋባውና ለዘመናት የቆየው የታሪካዊ መብት ጩኸት ሱዳን ወደ ፍትሃዊ ጎራ ስትቀላቀል የተቀባይነት አቅሙ ይዳከማል። የሽግግር በአባይ ወንዝ ላይ የሚታየውን የፖለቲካ ውጥረት ወደ ሰላማዊ የልማት ውድድር የሚቀይር ከመሆኑም ባለፈ ሱዳን በአፍሪካ ቀንድ ውስጥ ያላትን ጂኦፖለቲካዊ ተጽዕኖ እንድታሳድግ ይረዳታል። አልፋሽጋን መሰል የድንበር ውዝግቦችን ቢሆኑ በካይሮ መነጽር ከሚታይ የውጥረት ማዕከልነት ወጥተው በኢትዮጵያና ሱዳን መካከል የጋራ ልማትና የንግድ ድልድይ እንዲሆኑ ማድረግ የሚቻለው የካርቱም አመራሮች ለሀገራቸው ቅድሚያ መስጠት ሲጀምሩ ብቻ ነው። በአጠቃላይ የሱዳን የወደፊት ተስፋ የተመሰረተው ከሰሜን በሚመጣ ትዕዛዝ ሳይሆን ከምስራቅ አፍሪካ ወንድሞቿ ጋር በምትመሰርተው የጋራ ጣፈንታ ላይ ነው። የሱዳን ሕዝብ የሚገባው እድገትና ሰላም የሚረጋገጠውም
ካርቱም ከካይሮ ጥላ ስር ወጥታ የራሷን ድምጽ ማሰማት ስትጀምር ነው። ሱዳን ራሷን ችላ ስትቆም ኢትዮጵያም በምዕራብ በኩል ያለው ስጋቷ ይቀረፋል። ቀጠናውም ከሴራ ፖለቲካ ወጥቶ ወደ ልማት ፉክክር ይገባል። ሱዳን የነጻነቷን ሰንደቅ ዓላማ በአደባባይ እንደሰቀለች ሁሉ የኢኮኖሚና የውሃ ፖሊሲ ሉዓላዊነቷንም በተግባር የምታረጋግጥበት ጊዜ ካልመጣ ነገሩ የከፋ ይሆናል። ያ ሲሆን የሉዓላዊነቷ ዳግም ልደት ለሱዳን ብቻ ሳይሆን ለመላው የአፍሪካ ቀንድ የፍትሃዊነትና የእድገት አዲስ ንጋትን ያበስራል። አበቃት።